ከምሽግ ክበብ ጋርድነት እስከ ጵጵስና የሮማው ሊቀ ጳጳስ ፍራንሲስ አስገራሚ የህይወት መስመር። ሰላም ውድ የኢትዮጵያ ዴሊ ተመልካቾች፣ እናንተን ይመጥናሉ ብታውቋቸው ይጠቅማሉ ያልናቸው መረጃዎች ይዘን መተናል። እንደተለመደው ላይክ፣ ሼር እንዲሁም ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ስንጠይቅ ወደ ዕለቱ መረጃ እንሄዳለን። በጠና ታመውና ሰንብተው ሰኞ ሚያዝያ 13 2017 ዓ.ም ህይወታቸው ያለፈው ሊቀ ጳጳስ ፍራንሲስ ታሪካቸው ደማቅና ጉራማይሌ ነው። ይህንን ቦታ ለመያዝ ከደቡባዊ ንፍቀ ክበብ መሆናቸው እንዲሁም ከአሜሪካ ክፍለ አህጉር መምጣታቸው የመጀመሪያ ያደርጋቸዋል። ከአርጀንቲናም ናቸው። አውሮፓዊ ለመሆናቸው ደግሞ ልዩ ያደርጋቸዋል። በቤተ ክርስቲያኒቱ ታሪክ ከሶሪያ ተወላጂ ግሪጎሪ ሳልሳዊ በኋላ እርሳቸው የመጀመሪያ አውሮፓ ያልሆኑ ጳጳስ ናቸው። ሶሪያው ሊቀ ጳጳስ ግሪጎሪ ሳልሳዊ ያረፉት በ741 ዓ.ም ነበር። ለቫቲካን ቅዱስ ጴጥሮስ መንበር ጁዌስቲስ ወይም ኢየሱሳውያን ከሚባሉ ጎራ የመጡ የመጀመሪያው ሊቀ ጳጳስ ናቸው። ኢየሱሳውያን በቤተ ክርስቲያኒቱ በጥርጣሬ ነው ሲታዩ የነበሩት። ከሊቀ ጳጳስ ፍራንሲስ በፊት ርዕሰ ሊቃነ ጳጳሳት የነበሩት ቤኔዲክት 16ኛ ናቸው። እርሳቸውም በ600 ዓመት ታሪክ በገዛ ፈቃዳቸው ከጵጵስና የለቀቁ የመጀመሪያው ሊቀ ጳጳስ ነበሩ። በቫቲካን አጸድ ለ9ኛ ዓመታት ከኖሩ በኋላ ነበር በ95 ዓመታቸው ከዚህ ዓለም ድካም ያረፉት። ታዲያ እርሳቸውና ሊቀ ጳጳስ ፍራንሲስ በአንድ ግቢ ኖረዋል። በተደጋጋሚም እየሄዱ ይጠይቋቸው ነበርም ተብሏል። ቅልጥ ያሉ የእግር ኳስ ቡድን ደጋፊ ነበሩ። ርዕሰ ሊቃነ ጳጳሳት ፍራንሲስ የጵጵስና ስማቸው ነው። የመታወቂያ ስማቸው ጆርጅ ማሪዮ በርጎሊዮ ይባላል። ትውልዳቸው ከአርጀንቲና ዋና ከተማ ቦነስ አይረስ ነው። ወላጆቻቸው ጣሊያናዊ ናቸው። የጣሊያን ፋሺዝም ሲስፋፋም ያን ሽሽት ነው ወደ አርጀንቲና የመጡት። ከ5 ልጆቻቸው መካከል ለወላጆቻቸው የበኩር ልጅ ናቸው። ጆርጅ ማሪዮ በርጎሊዮ የአሁኑ ሊቀ ጳጳስ በጉርምስና ዘመናቸው የሳን ሎሬንዞ የእግር ኳስ ክለብ ደጋፊ ነበሩ። ታንጎ ዳንስ ነፍሳቸው ነበር። ድሮ ክፉኛ ሳምባ ታሞ ነበር። ከሞት ነው የተረፉት። ይሄ የሳምባ በሽታ ታዲያ ህይወታቸውን ሙሉ ሲከተላቸው ነበር የኖረው። ጎረምሳው ጆርጅ ማሪዮ በርጎሊዮ በአንድ ወቅት የምሽት ክበብ አሳላፊ ሆነው ሰርተዋል። ስራቸውም በር ላይ ማስተናበር፣ ክበቡን ማጽዳትና ማስተናገድም ይጨምር ነበር። ከዚያም በኋላ በኬሚስትሪ ባለሙያነት ተመረቁ። በአንድ ፋብሪካ ውስጥ ከዝነኛዋ ባዮኬሚስት አስቴር ባሌስትሪኖ ጋር ሰርተዋል። ይህች ሴት የአርጀንቲናን ወታደራዊ አገዛዝ በመቃወም ትታወቃለች። በኋላ ብዙ ስቃይ ደርሶባት ተገላለች። አስክሬኗም ደብዛውም አልተገኘም። ከዚህ በኋላ በርጎሊዮ ሊቀ ጳጳስ ፍራንሲስ ጁዌስቲስ ኢየሱሳዊ ሆኑ። ፍልስፍናን፣ ስነ ጽሑፍንና ስነ ልቦናንም አጠኑ። ህይወትን ቀለል አድርገው የሚመለከቱት ጳጳስ ገና ወደ ጵጵስናው ሲመጡ ጀምሮ ነገሮችን በተለየ መልኩ እንደሚተገብሩ ይናገሩ ነበር። ለምሳሌ ጵጵስናን ሲቀበሉ በመንበር ላይ ቁጭ ብሎ ከመቀበል ይልቅ ቆመው ነበር የተቀበሉት። ይህ የተለመደ አልነበረም። በአውሮፓውያኑ ህዳር 13 2013 ሊቀ ጳጳስ ፍራንሲስ በቅዱስ ጴጥሮስ የቫቲካን ሰገነት ብቅ ብለው ታዩ። ቀለል ያለ ነጭ መጎናጸፊያ ለብሰው ነበር። ለጵጵስና የተመረጡት ስም በ13ኛው ክፍለ ዘመን ሰባኪና የእንስሳት ወዳጅ የነበሩትን የቅዱስ ፍራንሲስ አሲስን ስም ነበር የመረጡት። ጆርጅ ማርጎሊዮ ሊቀ ጳጳስ ፍራንሲስ ተብለው ተቀቡ። ሽብርቅርቅ ከልክ ያለፈ ድግስ ምቾት አይሰጣቸውም። ሰው የሚል ነገር ይመርጣሉ። ወደ ኒያዲያንም ይቀርባሉ። ለምሳሌ ቫቲካን ለጳጳሳት የምታቀርበውን ውድ ሊሙዚን ፊት ነስተውታል። ይልቅ ሌሎች ካርዲናሎችን በሚመላለሰው የህዝብ አውቶቡስ መሳፈርን መርጠዋል። በዚህ ቀለል ያለ የህይወት ዘይቤያቸው ከ1.2 ቢሊዮን ለሚልቁ ምዕመኖቻቸው ምሳሌ ለመሆን ሞክረዋል። ለድሆች የምትቆም ኩርምት ያለች ቤተክርስቲያን እንዴት እንደምትማርከኝ በሚለው አነጋገራቸው ይታወቃሉ። በሊቀ ጳጳሱ ላይ የተሰነዘሩ ነቀፌታዎች ተወዳጅ የሆኑትን ያህል ነቀፌታም አላጣቸው። የወግ አጥባቂነታቸውን ያህል ከቤተ ክርስቲያኒቱ የተገፉትን በማቅረብ ይታወቃሉ። ጥብቅ የቤተ ክርስቲያን ህግጋትን በሚከተሉት ጳጳሳት የተመረጡትን ያህል ለዘብ ያለ አመለካከትም ልዩ ያደርጋቸዋል። ለምሳሌ ለተመሳሳይ ጾታ አፍቃሪያን ያሳዩት ርህራሄ እዚህ ይጠቀሳል። በታሪካቸው ጥቁር ጠባሳ ተብሎ የሚነሳውም አርጀንቲና ካርዲናል ሳሉ ለወታደራዊ መንግስት አውጎብድደዋል የሚለው ክስ ነው። በተለይም በወታደራዊ አገዛዝ ታፈነው ለተወሰዱትና ብዙ ስቃይ ላሳለፉት 2 ቀሳውስት የፍራንሲስ እጅ አለበት እየተባሉ ይከሰሳሉ። ይህ በአርጀንቲና ቆሻሻ ጦርነት ወይም ደርቲ ዋር ዘመን የሆነ ነው። እንደ አውሮፓውያኑ ከ1976 እስከ 1983 ብዙ ሺህ አርጀንቲናውያን ደብዛቸው ጠፍቷል። 2 ቀሳውስት ግን ከፍተኛ ስቃይ ከደረሰባቸው በኋላ ከፊል እርቃናቸውን ሆነው ተጥለው ተገኝተዋል። በርጎሊዮ የአሁኑ ሊቀ ጳጳስ ፍራንሲስ ያኔ ዝምታን መርጠዋል በሚል ነው የሚተቹት። እርሳቸው ግን ከመድረክ ጀርባ ብዙ ሰርቻለሁ እንዲለቀቁ አልሆነኝም እንጂ ይላሉ። ለምን በይፋ አልተናገሩም ሲባሉ ደግሞ ያኔ በይፋ መናገር
በጣም ከባድ ነበር ሲሉ ይመልሳሉ። ይሁን እንጂ በዚያ ዘመን ብዙ ሰዎችን ከአሰቃቂው ወታደራዊ አገዛዝ እንዲሸሹ እድሎችን አመቻችተዋል። ፍራንሲስ ቀለል ያለ ህይወት ነው የሚመርጡት። ከድሮ ጀምሮ ለምሳሌ በአውሮፕላን ሲጓዙ በአንደኛ ደረጃ ማረፊያ ክፍል ውስጥ አይበሩ። ከተራው ህዝብ ጋር ኢኮኖሚ ክፍል ነበር የሚሳፈሩት። እጅጉን ደግሞ ለደሃው ድምጽ በመሆን ይታወቃሉ። ከዚህ ባሻገር ከአንግሊካን፣ ሉተራን እና ሜቶዲስ እምነት መሪዎች ጋር በጋራ መስራታቸው ያስመዘግናቸዋል። የእስራኤልና የፍልስጤም መሪዎች በመሩት ጸሎት ላይ በጋራ እንዲገኙ ማድረጋቸውም ተደንቆላቸዋል። በአክራሪ ሙስሊም ጥቃቶች ምክንያት እስልምናን ማውገዝ ልክ አለመሆኑን መናገራቸውም የሚጠቀስ ነው። ስለ ኢስላማዊ ጥቃት ከተናገርኩ ካቶሊካዊ ጥቃቶችንም ስላሉ እርሱንም መናገር ይኖርብኛል በሚለው አገላለጻቸው ብዙዎች አይዘነጓቸውም። ማንኛውም ጥቃት አድራሹን እንጂ ሃይማኖትን እንደማይወክልም አስተምረዋል። ወግ አጥባቂነት ርዕሰ ሊቃነ ጳጳስ ፍራንሲስ ወግ አጥባቂ ናቸው። ልክ እንደ ሊቀ ጳጳስ ዳግማዊ ጆን ፖል በአንዳንድ ጉዳዮች ላይ የሚያወላዳ አቋም አላቸው። ለምሳሌ በሐኪም እርዳታ በፍቃድ የሚፈጸም ሞት እና ጽንስ ማቋረጥን በመቃወም ጽኑ አቋም አላቸው። የካቶሊክ ቤተክርስቲያን የተመሳሳይ ጾታ አፍቃሪያንን ቢሆን እጇን ዘርግታ ነው መቀበል ያለባት ይላሉ። ይሁንና በሁለት ተመሳሳይ ጾታ ግንኙነት ውስጥ ልጅን በጉዲፈቻ ማሳደግ ህፃናትን መበደል ነው ይላሉ። ሴት ቀሳውስት ጳጳሳት ሆነው ሊሾሙ አይገባም የሚል አቋምም አላቸው። የእርግዝና መከላከያ መጠቀምንም ያወግዛሉ። በአንድ ወቅት በፊሊፒንስ ተገኝተው ባደረጉት ንግግር የእርግዝና መከላከያ ቤተሰብን የሚያፈርስ ነው ብለዋል። ሊቀ ጳጳስ ፍራንሲስ በዘመናቸው ትልቁ ፈተና የሆነባቸው በዓለም ዙሪያ በቀሳውስት ተፈጽሟል የሚባሉ የህፃናት መደፈሮች በበቂ አልተከላከሉም የሚል ነው። ይህን በተመለከተ ሊቀ ጳጳሱ ጋር ለዓመታት የዘለቀ ከፍተኛ ውዝግብ ውስጥ የቆዩት የአሜሪካ ካርሎ ማሪያ ቬጋሮ በጳጳሱ ላይ የውግዘት ደብዳቤ እስከ መጻፍ ድረስ ደርሰው ነበር። ጳጳሱንም በኑፋቄ እስከ መክሰስ ደርሰው ያውቃሉ። ይህንን ሊቀ ጳጳስ በህፃናት ደፋሪዎች ላይ ፈጣንና ተገቢ እርምጃ አልተወሰደም በሚል ነበር። ሊቀ ጳጳስ ቪጋሮ በአውሮፓውያኑ 2011 እስከ 2016 በዋሽንግተን የጳጳሱ መልእክተኛ ሆነው ሲያገለግሉ የቆዩ የቤተክርስቲያኒቷ ቀደምት አባል ነበሩ። ሊቀ ጳጳሱ ፍራንሲስ በ140 ካርዲናሎችን ከዚህ ቀደም ባልተለመደ ሁኔታ ከአውሮፓ ውጪ ከሆኑ ሀገራት ሾመዋል። የድሆች አባት የሚባሉት ሊቀ ጳጳስ ፖፕ ፍራንሲስ ለበርካታ ሳምንታት በጽኑ ታመው ሆስፒታል የሰነበቱ ሲሆን ከሳምንት በፊት አገግመው ወደ መኖሪያቸው ተመልሰዋል። በሕክምናቸው ወቅት ከህዝብ አይን ርቀው የሰነበቱት ጳጳስ የፋሲካ ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰበው ህዝብ ቃለ ቡራኬ ሰጥተው የትንሳኤ መልእክትን አስተላልፈው ነበር። ሊቀ ጳጳስ ፍራንሲስ በፋሲካ ማግስት በ88 ዓመታቸው ማረፋቸውን የካቶሊክ ቤተክርስቲያን ማዕከል ከሆነችው ቫቲካን ሰኞ ረፋድ ሚያዝያ 13 2017 ዓ.ም ይፋ ተደርጓል። ለዛሬ የነበሩት መረጃዎች ይህን ይመስሉ ነበር። አብራችሁን እስከ መጨረሻው ደቂቃ ድረስ ስለቆያችሁ እያመሰገንን ሌሎች የኢትዮጵያ ዴይሊ ዝግጅቶች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ እያለን ለዛሬ እዚህ ላይ እናበቃለን። መረጃውን ሳቀበላችሁ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ